በሐምሌ 2016 የደቡብ አፍሪካ ውሃና ጽዳት ሚኒስትር ሆነው የተሾሙትና ፔሚ የተባሉ የሚቆላመጡት ፓሜላ ማጆዲና በፓርላማው ፊት ቃለ መሐላ ለመፈጸም ቆመዋል። እናም ተጽፎ የተዘጋጀላቸውን በንባብ እንዲያሰሙ የመድረኩ አጋፋሪ ጋበዛቸው። ሳቂታዋ ማጆዲና ንባቡን አንበለበሉት። ፔሚ ካስቴሊና ፓሜላ ማጆዲና እኔ ፓሜላ ማጆዲና ለደቡብ አፍሪካ ሪፐብሊክ በታማኝነት ላገለግል ህገ መንግስቱንና ሌሎች የሀገሪቱን ህግጋት አክብሬ ልሰራ ቃል እገባለሁ። ሚኒስትር መስሪያ ቤቱን በሚኒስትርነት ለመምራት ኃላፊነቱን ስረከብ በእውነተኛነት በቅንነት ለማገልገል ተቋሙን በቀጥታም ሆነ በተዘዋዋሪ መንገድ በሚጎዳ ማንኛውም እንቅስቃሴ ውስጥ ላልሳተፍ ቃል በመግባት ነው። እስከዚህ ድረስ እምብዛም ያልተቸገሩት አዲሷ ሚኒስትር አንድ ከባድ ቃል አጋጠማቸው። ኮንሺየንስሊ የሚል በአማርኛ በህሊና መመራት እንደማለት ነው። ቃሉን ማንበብ ያቃታቸው አዲሷ ሚኒስትር ሳቅ አመለጣቸው። የመድረኩ አጋፋሪውም ታዳሚውም አጀባቸው። and to perform the functions of my office conscientiously okay and the best of my ability conscientiously We'll get it right. We'll get it right. We'll get it right. Conscientiously. ሴትዮዋ አልተማሩም እንዳይባል በትምህርት የመጀመሪያ ዲግሪና የክብር ዶክትሬት ከሌሴቶ ብሔራዊ ዩኒቨርሲቲ በማግኘት ብቃታቸውን ያረጋገጡ ናቸው። በሙያቸውም አንቱ የተባሉ መምህር። አንዳንዴ አታምጣ ሆነና በስልጣነ ሲመታቸው ዕለት እንዲህ አይነት ፈተና አጋጥሟቸዋል። ይህ የንባብ ችግር ደቡብ አፍሪካውያንን ክፉኛ የተጠናወታቸው ይመስላል። ደቡብ አፍሪካን ለ9 ዓመት በፕሬዚደንትነት የመሯት ጃኮብ ዙማ ከፍተኛ ሀገር ባለስልጣናት ባሉበት መገናኛ ብዙሃን ድምፅ ለመቅለብ ምስል ለመያዝ በሚናጠቁበት አዳራሽ ኢን ዘ ቢጊኒንግ የሚለውን የእንግሊዝኛ ሐረግ ማንበብ አቅቷቸው መከራቸውን አይተዋል። ከንባብ ችግራቸው በላይ ያሳዩት ኮሚካዊ እንቅስቃሴ ብዙሃኑን አስቋል። In the beginning, yeah, in the beginning. ምንም እንኳ የዙሉ ቋንቋ ከሚናገሩ ቤተሰቦች ኳዙሉ ናታል አካባቢ ቢወለዱም እንግሊዝኛ በብሔራዊ ቋንቋነት በሚነገርበት ደቡብ አፍሪካ ከመኖር አልፈው በፕሬዚደንትነት እስከ ማገልገል የደረሱ ጉምቱ ፖለቲከኛ ቋንቋው ይቸግራቸዋል አይባልም። ዙማ በዚህ ብቻ የሚመለሱ አይመስሉም። ቁጥር ለመቁጠርም ዳገት የመውጣት ያህል የከበዳቸው አጋጣሚም ነበር። 769 700 listen properly 769,820 ፈለል የቁጥሩን መጠን ጽፎ ከሰጣቸው ውጭ የሚያውቀው የለም። ሐምሌ 13 2012 ዓ.ም የናይጄሪያ ተወካዮች ምክር ቤት ልዩ ኮሚቴ ተሰባስቧል። ኮሚቴው በፕሮፌሰር ዳንኤል ፖንዴ ጊዜያዊ አመራርነት የሚንቀሳቀሰው የኒጀር ዴልታ የልማት ኮሚሽን ከመስከረም 2012 እስከ ግንቦት 2012 ባሉት ጊዜያት ውስጥ 81.5 ቢሊዮን የናይጄሪያ ብር አባክኗል አሊያም አላግባብ አጥፍቷል በሚል ተወካዩን በጥያቄ ያዋክባል። ጥያቄው ለመላው ናይጄሪያውያን በቴሌቪዥን እየተላለፈ ነው። በዚህ መሃል ድንገት የፕሮፌሰሩ አይን ፈጠጠ። ሁሉ ነገራቸው ተለዋወጠ። አፋቸው ተቆለፈ። የህዝብ ውክልናና ጥያቄ ያለን የሚሉት የምክር ቤት አባላት ብሩ የት ገባ በማለት ጥያቄ መሰንዘራቸውን እንጂ የፕሮፌሰሩን ሁኔታ አላጤኑትም። ድንገት በአቅራቢያቸው ያለው ሰው የፕሮፌሰሩን የተዘጋ አፍ ፈልቅቆ በመክፈት ምላሳቸው ተጠቅልሎ ጉሮሯቸውን እንዳይዘጋውና ታፍነው እንዳይሞቱ ያደርጋል። የተወሰነው ከሰመመን እንዲነቁ ውሃ ይረጫል። እኩሉ ተደናግጦ ቁልጭ ይላል። አንዳንዱ ግን የነፍስ አድን ርብርቡ ላይ ከመሳተፍ ይልቅ ሞባይሉን አንስቶ ይቀርጻል። ከግርምት ይሁን ከስላቅ የመነጨ የሳቅ ድምጽም አልፎ አልፎ ይሰማል። ርብርቡ ተሳክቶ ፕሮፌሰሩ ነቁ። ነፍሳቸውን ከታደጓቸው የምክር ቤቱ አባላት ጋር ጥቂት ቃላት ተለዋወጡ። በዚህ ሁኔታ ግምገማ አዘል ውይይቱን መቀጠል እንደማይችሉ ያወቁት የምክር ቤቱ ሰብሳቢዎች ስብሰባውን በትነው ፕሮፌሰሩን ወደ ሆስፒታል ይሸኛሉ። ዘግይቶ በማህበራዊ ትስስር ገጾች የወጡ መረጃዎች ግን ሰውየው ፓርላማውን ሸውደውታል እስከ ማለት ደረሱ። ከሌጎስ ዩኒቨርሲቲ በሜዲካል ዶክተር
በኢንጂነርነት የተመረቁት ከእንግሊዙ ኖቲንግሃም ዩኒቨርሲቲ በማይክሮባዮሎጂ ዶክትሬት ዲግሪ ያላቸው ሐኪሙና ፕሮፌሰሩ ፖንዴ በፓርላማ የምክር ቤቱ አባላት የደረሰባቸውን አፋጣጭ ጥያቄ ለማምለጥ እንዴት የታመሙ መምሰል እንደሚችሉ አልተቸገሩም የሚሉ ተቺዎች ብቅ አሉ። እንደነዚህ ሰዎች አባባል ፖንዴ ድንገት የታመሙ መሰሉ እንጂ ጤነኛ ናቸው። በእርግጥም በካሜራ አይን ውስጥ የቀረው አንድ ምስል ሰውየው አጮልቀው ሲያዩ ያሳያል። እያንዳንድሽ ሰራሁልሽ እያሉ ይሆን? በፕሬዚደንት መሐመድ ቡሃሪ ተሹሞ የነበሩት ፕሮፌሰር ፖንዴ ወዲያው ከስልጣን መባረራቸው አልታመሙም የሚሉትን ወገኖች መላምት የሚያጠናክረው ይመስላል። የፓርላማውን ጥያቄ ሲያመልጡት አባከኑት የተባለው ገንዘብስ ሊጠበስ እንደተላከው ስጋ ቀልጧል ተባለ። የቦንጎ ቤተሰቦች በጋቦን ፖለቲካ ሰማይ ስር በበጎም በክፉም ይነሳሉ። ኦማር ቦንጎ የፕሬዚደንትነት መንበሩን ተቆናጠው ለ31 ዓመታት ቀጥቅጠው ገዝተዋል። በሳቸው ቢበቃ ባለከፋ በ2001 ሞታቸውን ተከትሎ ልጃቸው አሊ ቦንጎ እንዲምባ ሶስተኛው የጋቦን ፕሬዚደንት ተብለው ተተኩ። አሊ ቦንጎ በአባታቸው የፕሬዚደንትነት ዘመንም የጋቦን ውጭ ጉዳይ ሚኒስትር፣ የመከላከያ ሚኒስትር፣ የብሔራዊ ምክር ቤቱ ምክትል ሰብሳቢ በመሆን ስልጣንን ጢባ ጢቤ ተጫውተውበታል። አባታቸው ሞት በኋላም በመፈንቅለ መንግስት ከስልጣን እስከተሰናበቱበት 2015 ድረስ ለ14 ዓመታት አምባገነናዊ በሚያስበላቸው መልኩ ማገልገላቸው ሳይሆን መግዛታቸው ይነገራል። ቦንጎ በተለይ በ2008 ሁለተኛ ዙር ፕሬዚዳንታዊ ምርጫውን እንዳሸነፉ ይፋ ከተደረገ በኋላ በዜጎች ሰብአዊ መብት ጥሰት፣ በእስራትና ድብደባ ይከሰሳሉ። ከምርጫውም በኋላ በተለያዩ አካባቢዎች አመጽና ረብሻ ተቀስቅሶ ህዝቡ ቁጣውንና እምቢታውን ገልጿል። ይህ አመጽ መልክና ቅርጹን እያቀያየረ መጥቶ ከ2 ዓመት በፊት አሊ ቦንጎ በወታደራዊ መኮንኖች ከስልጣን ተባረሩ። አስገራሚው የመፈንቅለ መንግስቱ አስተባባሪ ወታደራዊ መኮንን ብሪያስ ንጎይማ የአሊ ቦንጎ የስጋ ዘመድ መሆኑ ነው። ከድቁሱ ወደ ልውሱ አይነት። ምናልባትም ጥቂት ስጋ እንደ መርፌ ተወጋ ይሏት ምሳሌ ወዲህ ወደ ጋቦንም ሰራች መሰል ወታደራዊ መፈንቅለ መንግስት አድራጊዎቹ በአፍሪካ እንደሚታየው የስልጣን ነጥቂያ አሊ ቦንጎን በመግደል መንበሩን አልተቆጣጠሩም። ይልቁንም ለተወሰኑ ጊዜያት አገቷቸው። ሊቨርቪል በሚገኝ ማረፊያ ውስጥ የታገቱት የቀድሞ ፕሬዚዳንት በደጉ ጊዜ አይዞህ ያላሉትን ህዝባቸውን መብቱን ሲጠይቅ ጥይት የተኮሱበትን ወገናቸውን ድረስልኝ የሚል መልእክት በቪዲዮ ቀርጸው ላኩ። አሊ ቦንጎ እባላለሁ። የጋቦን ፕሬዚዳንት ነኝ። በዓለም ዙሪያ የሚገኙ ጓደኞቼ ጩኸታቸውን እንዲያሰሙልኝ መልእክቴ ይድረስ። አጋቾቼ እዚህ አስረውኛል። ቤተሰቤ፣ ልጄ የት እንዳሉ አላውቅም። ባለቤቴም ሌላ ቦታ ነች። እኔም የምገኘው በእንግዶች ማረፊያ ቤት ውስጥ ነው። ምን እየተካሄደ እንደሆነ አላውቅም እና እንድትጮሁልኝ ነው የምጮኸው። እባካችሁን ጩሁልኝ። እውነቴን ነው። ድምፅ አሰሙልኝ። I'm calling you to make noise, to make noise. To make noise, really. I'm thanking you. አሊ ቦንጎ ግን የጮህላቸው አልነበረም። የወጋ ቢረሳ የተወጋ የረሳ ሆነ ነገሩ። አሳሪዎቻቸው የፈረንሳይ ዝርያ ያላትን ባለቤታቸውን ሲልቪያ ቫለንቲንና ልጃቸውን ኑረዲን ቦንጎን መጀመሪያ በቤት ውስጥ በስራ ቆይተው በገንዘብ ማጭበርበር በመክሰስ ከርቸል ሊወረወሯቸው። ከጥቂት ጊዜያት በኋላ ግን አሊ ቦንጎ ባለቤታቸውና ልጆቻቸው በነጻ ከሀገር እንዲወጡ ተደርጎ ኑሯቸውን አንጎላ ማድረጋቸውን መረጃዎች ያመለክታሉ። በ90 ዓመታቸው ከዚህ ዓለም በሞት የተለዩትና ኬንያን ከ2002 እስከ 2013 በፕሬዚደንትነት የመሩት ኤሚሊያኖ ስታንሌ ሞዋይ ኪባኪ አገራቸውን በተለያዩ የስልጣን እርከን አገልግለዋል። በፓርላማውም ረጅም ጊዜ በመቆየት ግንባር ቀደም ናቸው። በተረጋጋ ሰብዕናቸው፣ በኩሩ ጠባያቸውና አዋቂነታቸው ይታወቃሉ። ይህ መገለጫቸው ግን አንድ ጣጣ ይዞባቸው መጣ። ከትዳራቸው ውጭ ሌላ ትዳር አላቸው የሚል ጭምጭምታ። የጭምጭምታውን ጭራ በመያዝ ወሬውን ለማቀጣጠል ደግሞ መገናኛ ብዙሃኑ የቀደማቸው የለም። ይህ የወሬ ሰደድ ለህጋዊ ባለቤታቸው ሉሲ ሙቶኒ ሰላም አልሰጠም የሚባለው ውሸት መሆኑን በአደባባይ እንዲያስተባብሉ 50 ዓመት አብረዋቸው በትዳር ለዘለቁት ኪባኪ አሳሰቡ። ኪባኪ ወሬኛ የሚያወራ ሐሜት ይደርድር የሚሉበት አቅም አልነበራቸውም። የካቲት 2001 ለጋዜጠኞች መግለጫ ለመስጠት ወደ መነጋገሪያው ቀረቡ። አራስ ነብር የሆኑት ባለቤታቸው ሉሲ ሙቶኒም አብረዋቸው አሉ። በትንታጋ አንደበታቸው ይኸው አለላችሁ፣ ፊት ለፊት ጠይቁት። እንዲህ አይነት ወሬ በመንዛት ምን እንደምትጠቀሙ አላውቅም፣ ግን ያው ጠይቁት አሉ። ኪባኪም ተናገሩ። እናንተም እኔም እናውቀዋለን። ባለትዳር መሆኔንና አንድ ሚስት ብቻ እንዳለኝ እያንዳንዱ ኬንያዊ ቢጠየቅ ይናገራል። ሚዲያዎች ግን ሌላ ሚስት ወይም ሚስቶች እንዳለኝ አድርገው ያናፍሳሉ። በዚህ ሰዓት ግልጽ ማድረግ የምፈልገው ነገር ቢኖር ያለችኝ
ውድ ሚስቴ ሉሲ ብቻ ነች። ሉሲዬ I want to make it very clear that I have only one dear wife, Lucy, who's here. ኪባኪና ሉሲ በትዳር ዘመናቸው 4 ልጆችና 6 የልጅ ልጆች ያፈሩ ሲሆን ሉሲ ሚያዝያ 2008 ዓ.ም በ80 ዓመታቸው ህይወታቸው አልፏል። ከ6 ዓመት በኋላ በተመሳሳይ ወር ኪባኪ ባለቤታቸውን ተከትለው ወደማይቀረው ዓለም ሄደዋል። የካሜራ አይኖች የቀለቧቸው የፖለቲከኞች አስደንጋጭ አስቂኝና አሳፋሪ አጋጣሚዎችን በሚቀጥለውም ጊዜ እናጋራችኋለን። ታርጌት ኢትዮጵያን ላይክ እና ሰብስክራይብ በማድረግ አግዙን። ምክራችሁ ያቃናናል፣ አስተያየታችሁ ያበጀናል። በስልክ ቁጥራችን 07 14 69 49 70 ደውሉልን። በኢሜል አድራሻችን target.galan@gmail.com ላይ ጻፉልን። ታርጌት ኢትዮጵያ